እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። መቅድም የሰው ልጅ ከእንስሳቱ ፈጽሞ የሚለየው በአምላኪነቱ ብቻ ነው። ሌሎች የሰው ልጅ ማንነቶች ብቻ የሚመስሉን እንደ ፍቅር፣ ርኅራሄ፣ ሐዘን፣ ደስታ፣ ሞራል፣ ስነ ምግባር፣ ተመራማሪነት የመሳሰሉት ማንነቶች በተወሰነ መጠን ይሁን እንጂ እንስሳቱም ጋር ይገኛሉ። ይህንንም እውነታ በቀላሉ በእንስሳት ስነ ሕይወት ላይ የተሰሩ ዶክመንተሪ ፊልሞችን በመመልከት ማረጋገጥ ይቻላል። አምልኮ የተባለውን የሰው ልጅ ብቸኛ ማንነት ግን የትኛውም እንስሳ ጋር አናገኝም። ይህ በእንዲህ እንዳለ ከስነ ፍጥረት ሳይንሱ አንዳንድ ግኝቶችና ከአንዳንድ ፈላስፎች ፍልስፍና በመነሳት አንዳንዶች ይህንን የሰው ልጅ ብቸኛ ማንነት ትክክል እንዳልሆነና ሃይማኖት የሰው ልጆች እንቅፋት ነው፣ ሃይማኖት አደንዛዥ ዕፅ ነው፣ አምላክን የፈጠረው የሰው ልጅ ነው በማለት ይህንን የሰው ልጅ ብቸኛ ማንነት ይህም ሃይማኖተኝነቱን ሲነቅፉ ይታያል። ሃይማኖተኞችም ቢሆኑ በዚህ የሰው ልጅ ብቸኛ ማንነት ላይ ወጥ አቋም የላቸውም። በመካከላቸው ያለው ልዩነት እርስ በርስ የሚቃረንና ሰዎችን እስከ ማገዳደል የሚያዳርስ ጉዳይ ሆኖ ይታያል። አንዳንዶች ይህንን የሰው ልጅ ልዩነት ለመፍታት ሁሉም ሃይማኖቶች ወደ ዋናው ፈጣሪ አምላክ ይወስዳሉ ሲሉ ይሰማል። ይሁን እንጂ ይህ ጊዜያዊ አስታራቂ ሐሳብ እንጂ መሰረታዊ እውነታ አይደለም። ምክንያቱም ሁሉም ሃይማኖቶች አምላካቸውን የሚገልጹት በተለያየ መልክ፣ አቋም፣ ማንነት በመሆኑና ፈጣሪ አምላክ ካለ እነዚህ ሃይማኖቶች የሚጠቅሷቸው አማልክት የተለያዩ አማልክትን እንጂ አንድ አምላክን ሊሆን አይችልም። ሌሎች ደግሞ አንድ አምላክ አለ፣ መልካም ለሚሰሩት መልካም ይሆንላቸዋል፣ ክፉ ለሚያደርጉት ክፉ ይሆንባቸዋል የሚል መርህንም ይከተላሉ። ይሁን እንጂ ይህም ደመነፍሳዊ እሳቤ እንጂ በተጨባጭ ማስረጃና አመክንዮ የተደገፈ እውነታ አይደለም። እውነት አንድ ሆና ሳለ የሰው ልጆች እንደዚህ የተለያየ መንገድ የመከተላቸው እውነታ ደግሞ አንዷን የእውነት መንገድ ከተረዳው ከአንዱ መንገድ ውጪ ሌሎቹ መንገዶች በሙሉ የስህተት መንገዶች መሆናቸውን ያሳያል። ሁሉም መንገዶች ወደ አንድ ቦታ እንደማይወስዱት ሁሉ አንዷን የእውነት መንገድ ከተከተለው ከአንዱ መንገድ ውጪ ያሉት ሌሎች መንገዶች በሙሉ ከሳሪዎች እንደሚሆኑ ግልጽ ነው። ለዚህች መጽሐፍ ዝግጅት ምክንያት የሆነው እውነት አንድ ናት። ሰዎች በዚች አንዷ እውነት ላይ የተለያዩት ይቺ እውነት በተሳሳቱ ፍልስፍናዎች እና አስተምሮዎች በመጋረዷ ምክንያት ነው። ስለዚህም ከየትኛውም ቡድን ገለልተኛ ሆኖ ጥናት ማድረግ ቢቻል አንዷን እውነት ማግኘት ይቻላል የሚል መነሻ ነው። በዚህም መጽሐፏ ፈጣሪ አምላክ እንደሌለ የሚያስተምረውን የኤቲዝም ፍልስፍናን ከኤቲዝም ፍልስፍና እና ከሃይማኖታዊ አስተምሮች ተዳቅለው የተሰሩ ከፊል ፍልስፍናዊ ከፊል ሃይማኖታዊ ይዘት ያላቸውን አስተምሮችን እና ፈጣሪ በእኛ መንገድ ብቻ ነው የሚገኘው የሚሉትን የየሃይማኖት ተቋማቱን አስተምሮች በዝርዝር ተመልክታለች። እዚህ ጋር የሃይማኖት ተቋማቱ አስተምሮች የተለያየና ሰፋፊ በመሆናቸው ምክንያት የየቤተ እምነቶቹን አስተምሮ በደንብ ለመመርመር እንዲያመች በመጀመሪያ ሃይማኖቶችን በየቡድናቸው ከፋፍለን እንመለከታለን። በዓለም ላይ ከ4300 በላይ የሚሆኑ ሃይማኖቶች እንዳሉ ቢነገርም በሃይማኖቶች ጥናት መሰረት እነዚህ ሃይማኖቶች በዋናነት በአምስት ይከፈላሉ። እነርሱም አንደኛ የአብርሃም ሃይማኖቶች የሚባሉት እነርሱም ክርስትና፣
እስልምና፣ ጁዳይዝም የመሳሰሉት። ሁለተኛ የህንድ ሃይማኖቶች የሚባሉት እነርሱም ሂንዱይዝም፣ ቡድሂዝም፣ ሲኪዝም፣ ጃኒዝም የመሳሰሉት። አራተኛ የምስራቅ እስያ ሃይማኖቶች የሚባሉት እነርሱም ኮንፊሽያኒዝም፣ ሽንቶይዝም፣ ታኦይዝም የመሳሰሉት። አራተኛ የኢራን ሃይማኖቶች የሚባሉት እነርሱም ያዝዳኒዝም፣ ዞሮአስትራኒዝም፣ ያርሳኒዝም የመሳሰሉት እና አምስተኛ በየሀገራቱ ውስጥ በየማህበረሰቡ የተወሰኑ ባህላዊ ሃይማኖቶች በሚባሉ 5 ቡድኖች ይከፈላሉ። የሃይማኖቶች ብዛትም የምንፈልጋትን እውነት እንዳይጋርድብን ለጊዜው የፈጣሪ አምላክ የለም ፍልስፍናን ትተን በአማኞች አእምሮ ሆነን ከነዚህ የሃይማኖት ቡድኖች ውስጥ ትክክለኛ ሊሆን የሚችለውን ቡድን መለየቱ አስፈላጊ በመሆኑ ከላይ ከተዘረዘሩት የሃይማኖቶች ቡድኖች ላይ የማጣራት ስራ እንሰራለን። በዚህም በአማኞች አእምሮ ሆነን ስንመለከት በመጀመሪያ ደረጃ ያለው እውነታ የሰው ዘር ከመነሻው ዋናውን ፈጣሪ አምላክ የሚያመልክበት አንድ ትክክለኛ ሃይማኖትን ሲከተል ነበር። ነገር ግን በሰይጣንና በሰው ልጆች ግጭት፣ ክፋት፣ ዝናና ነዋይ ፈላጊነት ምክንያት የተለያዩ አስተምሮን የሚከተሉ የተለያዩ ሃይማኖቶች ተፈጠሩ። በሁለተኛ ደረጃ ደግሞ ትክክለኛው ሃይማኖት የምታመልከው ዋናውን ፈጣሪ አምላክ ሲሆን በዚሁ አምላክም በሚኖራት እገዛ ሃይማኖቷ በአንጻራዊነት ዓለም አቀፋዊ ናት። በእነዚህ መስፈርቶች መሰረትም ከላይ የተዘረዘሩትን ሃይማኖቶች ስንመለከት በመጀመሪያ ላይ ያሉት የአብርሃም ሃይማኖቶች የምናመልከው ዋናውን አምላክ ነው ስለሚሉና በአንጻራዊነትም ዓለም አቀፋዊ ሃይማኖቶች በመሆናቸው ምክንያት እነዚህን ሃይማኖቶች ለተጨማሪ ምርመራ እንወስዳቸዋለን። ከአብርሃም ሃይማኖቶች ውጪ ያሉትን እንደ የሂንዱይዝም አይነት ፖሊቴስቲክ ወይንም ብዙ አማልክትን የሚያመልኩ ሃይማኖቶችን ስንመለከት እነዚህ ሃይማኖቶች የሚያመልኩት በስራ ድርሻ የተከፋፈሉ ብዙ አማልክትን መሆኑ፣ እንደዚሁ ሃይማኖቶቹ በአንድ ማህበረሰብ ብቻ የተወሰኑ ሃይማኖቶች እንጂ ዓለም አቀፍ ሃይማኖቶች አለመሆናቸው፣ ሌሎች ደግሞ ዋናውን ፈጣሪ አምላክ ነው የምናመልከው እያሉ ነገር ግን በአንድ ማህበረሰብ ብቻ የተወሰኑና ዓለም አቀፋዊ እይታ የሌላቸው ሃይማኖቶች መሆናቸው፣ ብዙ ቢሊዮን ተከታዮች ያላቸው እንደ የቻይናው ኮንፊሽያኒዝም፣ እንደ የጃፓኑ ሽንቶይዝም እና እንደ ቡድሂዝም የመሳሰሉ ሃይማኖቶች ደግሞ እንደ ሃይማኖት ቢቆጠሩም አትኩሮታቸው ግን በዋናነት የስነ ህይወት፣ የስነ ተፈጥሮ፣ የስነ ምግባር እና የህይወት መርህ ፍልስፍና ላይ እንጂ ዋናውን ፈጣሪ አምላክ የመከተል ጉዳይ አለመሆኑ በአማኞች አእምሮ ሆነን ስንመለከት ፈጣሪ አምላክ ካለ ይህንን አምላክ ማወቅ የምንችለው በዓለም ላይ ከ50% በላይ የሆነው ህዝብ በሚከተላቸው በአብርሃም ሃይማኖቶች ይህም በአይሁድ፣ በክርስትና እና በእስልምና በኩል መሆኑን እንረዳለን። ከባህላዊ ሃይማኖቶችም ጋር በተያያዘ አንዳንድ ባህላዊ ሃይማኖቶች በዘመናዊ ፍልስፍና እየተደራጁና ከላይ የተመለከትናቸው መስፈርቶች በተለያየ ፍልስፍና ሲያሟሉ ይታያሉ። ሁሉንም ማየት ባይቻልም ለምሳሌ እንዲሆነን ከነዚህ ውስጥ ግዙፉንና አሁን በዘመናዊ መንገድ የተደራጀውን ዘመናዊውን ዋቄፈና እንመለከታለን። በዘመናዊ ዋቄፈና አስተምሮ ዋቄፈና የሚያመልከው ዋናውን አምላክ ነው። ዋቄፈና የአብርሃም ሃይማኖቶች መሰረት ነው። አይሁድ እና አረብ ዋናውን አምላክ በራሳቸው እሴት እንደሚያመልኩት ሁሉ ኦሮሞም ይህንን አምላክ በራሱ እሴት ያመልካል። በዚህም ዘመናዊ ዋቄፈና ከላይ ያስቀመጥናቸውን ሁለቱም መስፈርቶች ስለሚያሟላለን እርሱንም ለዝርዝር እይታ እንወስደዋለን። በዚህም ፈጣሪ አምላክ የለም
የሚለውን የኤቲዝም ፍልስፍናን እና የአማኞችን አስተምሮ በማዳቀል የተሰሩትን አስተምሮችን እንደዚሁም ፈጣሪ አለ ብለው ነገር ግን በተለያየ መንገድ እየሄዱ ያሉትን የአብርሃም ሃይማኖቶችን እና የዋቄፈናን ሃይማኖት በዝርዝር በመመልከት ትክክለኛው ሃይማኖት የትኛው እንደሆነ እንፈትሻለን። እግረ መንገዳችንም በየቦታው የተደበቁትን ገመናዎችን እንመለከታለን። እዚህ ጋር የምንፈልጋት እውነት እንደ ወርቅ ናት። ወርቅ በቀላሉ አትገኝም። ወርቅ የምትገኘው ብዙ የወርቅ ማዕድን አመላካች ዱካዎች ተጠንተው ነው። እዚህም ጋር ያለው ጉዳይ ተመሳሳይ ነው። ይህችን አንድ እውነት ለማግኘት ብዙ ገጾቻቸው ተነበው ይቅርና ተቆጥሮ እንኳን የሚያልቁ የማይመስሉ መንፈሳዊና የፍልስፍና መጻሕፍት ተጠንተዋል። ይህች እውነትም እንደ የወርቅ ማዕድን ዱካዋን ነው የተወችው እንጂ መስመር አላስቀመጠችም። ነገር ግን ዱካዎቹን ወይንም ነጥቦቹ ሲያያዙ መስመሩን ያሳያሉ። መስመሩ ደግሞ መንገዱን ያሳያል። መንገዱ ደግሞ እውነት ጋር ያደርሳል። መልካም ቆይታ።